ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ለመላይ ክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። ከናሁ ቴሌቪዥን ለመስከረም 16 ቀን 2018 ዓ.ም ዕለተ አርብ አመሻሻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። በአመሻሻችን የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ የምናደርስ ነው የሚሆነው። መረጃዎቹን በማድረስ ኤልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። አርዕስተ ዜና። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚኖሩ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ተጠየቀ። ኢሰማኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ይውሉና በምርመራ ወቅት ዛቻ፣ ማስፈራሪያና ድብደባ እንደሚፈጸምባቸው ተገለጸ። ከውጭ እስራኤል በሁቲዎች ላይ ከባድ የአየር ጥቃት መፈጸሟ ተገለጸ። በዝርዝር ወደምንመለከተው የሀገር ውስጥ መረጃችን አልፋለን። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጠየቁ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነት ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ፕሬዝዳንት ታዬ ተናግረዋል። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርና ህንድ ውቅያኖስ የሰው ልጅ የጋራ ቅርሶች ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽ እንዲሆኑም ጥሪ አቅርበዋል። አያይዘውም ከፍተኛ ባህር የሰው ልጅ የጋራ ቅርስ አድርጎ የሚገልጽና ሁሉም ሀገራት በኩል የመጠቀም መብት የሚያረጋግጥ ዓለም አቀፍ ህግ እውን መሆን አለበት ሲሉ አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአዋዛ ተካሂዶ በነበረው ሶስተኛ የባህር በር የሌላቸው በማድረግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊክ አቀማመጥ ምክንያት ከሌሎች እድሎች ሊገለሉ አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚኖሩ ሁሉም ሀገራት እኩልነትን፣ ልማትን፣ ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸዋል። ህጋዊ የፖሊሲ ግቦችን በዲፕሎማሲያዊና በሰላማዊ ተሳትፎ እንድታስቀምጥም ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛውን ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶል የዜና ወኪል ዘግቧል። የመስቀል በዓል የማህበረሰቡን እሴት ለማሳደግና ሳይሸራረፍ ለትውልድ ለማስተላለፍ እየተሰራ መሆኑን የጉራጌ ዞን ገለጸ። ይህም በዓሉ ለትውልድ ለማሸጋገር የጉራጌና ምስራቅ ጉራጌ ዞኖች ከወልቂጤ ዩኒቨርሲቲ እንዲሁም ከጉራጌ ልማትና ባህል ማህበር ጋር የበዓሉን በመተባበር እየሰራ መሆኑን አስታውቋል። በመሆኑም ዓመታዊ የመስቀል በጉራጌ ፌስቲቫል በርካታ ታዳሚዎች በተገኙበት በደማቅ ስነ ስርዓት ተከብሯል። ተጨማሪ አለን። ከሳምንት በፊት በተለያዩ ፌስቲቫሎች ሲከበር የቆየውና በርካታ ቅድመ ዝግጅት ሲደረግለት የከረመው መስቀል በጉራጌ ዓመታዊ ፌስቲቫል የክልሉና የዞኑ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከአጎራባች ዞኖች የተውጣጡ እንግዶች በታደሙበት በቸሃ ወረዳ እንድብር የገጠር መንደር በደማቅ ስነ ስርዓት ተከብሮ ውሏል። የመስቀል ደመራ በዓል በ2006 ዓ.ም በዩኔስኮ በዓለም አቀፍ ቅርስነት የተመዘገበ መሆኑን ያነሱት የጉራጌ ሀገረ ስብከት ሊቀነ ጳጳስ ብፁዕ አቡነ መልከጸድቅ የመስቀል በዓል ለጉራጌ ማህበረሰብ የተለየ ድባብ እንዳለው ይገልጻሉ። የዓለም ሕዝብ ድንቅ ነገሮችን አበርክታለች። ካበረከተቻቸው አንዱ የመስቀል በዓል አከባበር፣ የጥምቀት በዓል አከባበር ስለሆነ በዩኔስኮ ተመዝግቦ የዓለም ቅርስ ሆኗል። በጉራጌ ደግሞ ይኸው በዚህ መልኩ ወላጆች ልጆች ወላጆቻቸውን የሚጠይቁበት በውጭም በውስጥም ያሉ ሁሉ ተጠራርተው እንግዶቻቸውን ይዘው ወደ ሀገር ቤት ገብተው አብረው በምርቃት ጀምረው በውራቶ ጀምረው እንደ ቅድሙ ስነ ስርዓት እንዳሁኑ ጀምረው በፍቅር ተሳስበው የሚያከብሩት የፍቅር ችቦ ለኩሰው የሚለያዩበት የዓመቱ ገጸ በረከት ነው። በቤተ ጉራጌ የመስቀል በዓል አንድ ቀን ብቻ ተከብሮ የሚያልፍ ቀን አይደለም። በብሔሩ ተወላጆች የሆኑ የመስቀል በዓል በቀናት ተከፋፍሎ የሚከበር በዓል እንደሆነም ተነስቷል። የመስቀል በዓል በቤተ ጉራጌ ከወትሮ የተለየ ቦታ እንዳለው የተገለጸ ሲሆን በስራ ምክንያት ተለያይተው የቆዩ ቤተሰቦች የሚገናኙበት ብቻ ሳይሆን በጋራ እየበሉና እየጠጡ የሚከበር በዓል እንደሆነም ተመላክቷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በበኩላቸው የበዓሉ አከባበር በርካታ የውጭ ሀገር ቱሪስቶች ቀልብ የሳበና የደመራ በዓል በሚከበርበት ወቅት በርካቶች ወደ ሀገራቸው በመምጣት ታዳሚ መሆን ከጀመሩ ሰነባብተዋል ሲሉም ተደምጠዋል። ጉራጌ መስቀል በዓልን ሲያከብር ከመጀመሪያው ጀምሮ የነበሩት ባህልና እሴቶች አሉ። ቀደም አባታችን እንዳስተማሩ ሁሉ ሰው የሚገናኝበት የሚፈቃቀርበት የሚረዳዳበት
የከተማው ማህበረሰብና የገጠር ማህበረሰብ በስፋት የሚገናኝበት ቅድም አቶ ላጫ የእያንዳንዱን ቀን እንዳስቀመጡት አጠቃላይ በዓሉ ከ15 ቀን በላይ የተለያየ ስያሜ ተሰጥቶት ይከበራል። የሚነጋገርበት፣ የሚመካከርበት፣ እድገቱን የሚወያይበት፣ በመሀል የተፈጠሩ ችግሮች ካሉ የሚፈታበት ባህል ነውና ይሄን ባህል እያጠናከርን መሄድ ያስፈልጋል። ባህሉንም በሃይማኖት ያለውንም ትውፊት ሁለቱንም እያጠናከሩ መሄድ አጠቃላይ ለምንሰራቸው ስራዎች እጅግ በጣም ይጠቅማልና ሁላችንም በተሰጠን ምክር፣ አባቶች በሰጡን ምክር፣ የመንግስት ኃላፊዎች በሰጡን ምክር ተጠቅመን አካባቢያችንን በደንብ እንድናለማ ከሁሉም ማህበረሰብ ጋር በሰላም እንድንኖር እንድንተሳሰብ ለሁላችሁም መልእክት እያስተላለፍኩ ይሄ አሁን የምናከብረው መስቀል ለሁላችንም የሰላም፣ የፍቅር፣ የአንድነት፣ የመተሳሰብና የእድገት እንዲሆንልን እመኛለሁ። አመሰግናለሁ። መስቀል በጉራጌ በስራ ምክንያት በሀገር ውስጥም ሆነ ከሀገር ውጭ ርቀው የሚኖሩ የሚገናኙበት በቀያቸው የልማት አሻራቸውን የሚያኖሩበት ታላቅ በዓል ነው ሲሉ የጉራጌ ዞን ዋና አስተዳደር አቶ ላንጫ ጋሩማ ገልጸዋል። የጉራጌ ማህበረሰብ በስራ ወዳድነቱና ከሌሎች ጋር በፍቅርና በአብሮነት የመልማት እሴቱ ጠንካራ በመሆኑ አብዛኛው የጉራጌ ተወላጅ ከትውልድ አካባቢ ርቆ በመላ ኢትዮጵያና ከኢትዮጵያ ውጭ የሚኖር በመሆኑ ለወራት ታርቆ የነበረው ቤተሰብ የሚገናኝበትና በቀየው የልማት አሻራ የሚያኖርበትም ትልቅ በዓል ጭምር ነው። የጉራጌ ማህበረሰብ የመስቀል በዓልን ከመስከረም 12 እስከ ጥቅምት 5 ቀን ቆጮና ክትፎን ጨምሮ ለበዓሉ ተብለው የተዘጋጁ ባህላዊ ምግቦችና መጠጦችን ከቤተሰብና ከጎረቤት ጋር በጋራ እየተቋደሱ ባህላዊ ጭፈራን ጨምሮ በልዩ ልዩ ክንዋኔዎች በታላቅ ደስታ ያከብሩታል። ይህንን የመሰለ የማህበረሰብ እሴት ለማልማትና ሳይሸራረፍ ለትውልድ ለማስተላለፍ የጉራጌና ምስራቅ ጉራጌ ዞኖች ከወልቂጤ ዩኒቨርሲቲ እንዲሁም ደግሞ ከጉራጌ ልማትና ባህል ማህበር ጋር በመተባበር እየተሰራ መሆኑ ተገልጿል። በተመሳሳይ መረጃ የመስቀል በዓል የኢትዮጵያ ህብረ ብሔራዊ አንድነት የሚከበር ባሉ ሁሉ ብሔርና ብሔረሰቦች በጋራ በፍቅር የሚያከብሩት የባህል ውርርስ የሚከናወንበት የፍቅር የሰላምና የተምሳሌት መሆኑን ለናሁ ቴሌቪዥን የገለጹት ደግሞ የጉራጌ ዞን የሃይማኖት አባቶችና የሀገር ሽማግሌዎች ናቸው። ባልደረባችን ቦጋለ ተስፋዬ ዝርዝሩን ይዞታል። ለወራት በሁሉም ክልል ያለ የጉራጌ ማህበረሰብ ቅድመ ዝግጅት የሚያደርግበት የመስቀል በዓል ከሃይማኖታዊ ይዘቱና ባህላዊ ክዋኔው በዘለለ በጉራጌዎች ዘንድ ለሳምንታት በፌስቲቫል ደረጃ መከበር ከጀመረ ሰነባብቷል። ሁሉም የጉራጌ ተወላጅ ከያለበት የሚሰባሰብበት የመስቀል በዓል በአገር ሽማግሌዎች ዘንድ እሱ የበዓላት ሁሉ ንጉስ ነው ይባልለታል። ስሜ ዳሞ በለጠ ወልዴ ይባላለሁ። የሥራ ኃላፊነቴ የጆካ ባህላዊ አስተዳደር ሸንጎ ዋና ጸሐፊ ነኝ። የማዕከላዊ ኢትዮጵያ የባህል ሸንጎ ዋና ጸሐፊ ነኝ። በጉራጌ ማህበረሰብ መስቀል ማለት የበዓላት ሁሉ ንጉስ ወይም ደግሞ አውራ ተብሎ ነው የሚባለው። ይሄ የተባለበትም የራሱ የሆነ ምክንያት አለው። ምክንያቱም አንደኛ የተጣላ የሚታረቅበት፣ ሁለተኛ የተራበ የሚበላበት፣ የታረዘ የሚለብስበት፣ ሁሉም እኩል በኩል የሚያሳልፍበት፣ ከሀገር ውስጥም ከሀገር ውጭም ያለው የጉራጌ ማህበረሰብ በሙሉ በፍሰት ወደዚህ የሚመጣበት፣ የተራራቀ የሚገናኝበት፣ የተቸገረ የሚረዳበት፣ ልማት የሚከናወንበት፣ አሁን መንገድ ከሌለ ውሃ ከሌለ ትምህርት ቤት ከሌለ መብራት ከሌለ ጭምር በዚህ ፕሮግራም ነው፣ በዚህ መስቀል ላይ ነው ሁሉም ነገር ሁሉም እንደየአቅሙ አስተዋጽኦ በማድረግ ለመብል ብቻ አይደለም በርካታ ስራዎች ስለሚሰራበት የበዓላት በሙሉ ንጉስ ተብሎ የሚጠራው ለዚህ ነው። የጉራጌ መስቀል በጣም የደመቀና የከበረ ነው። እንኳን ሰውን ራሱ ለከብቶች ለየት ያለ ሳር ተዘጋጅቶ ነው የሚቀመጠው። ባህሉ በጣም ከባድ ነው። ሴቶቹ ገና በርቀት እያለ ብዙ ነገሮችን ያዘጋጃሉ። የተለያየ ቆጮ ተለይቶ ነው የሚቀመጠው። መስቀል ቅቤውን በተለይ ንጹህ የሆነ ቅቤ ተዘጋጅቶ ይጠበቃል። ይወደራል። ጅባ የተለያለ መቀመጫዎች ሁሉ የተለያዩ ናቸው። የመስቀል በዓል በሁሉም ኢትዮጵያዊ አደባባይ ወጥቶ በዓለም ቅርስነት እንዲመዘገብ የተደረገ ያለመለያየት የሚከበር የፍቅር የሰላም ምልክት ነው ያሉት የሃይማኖት አባቶች በዓሉ ወንድማማችነት የሚጠናከርበትም ነው ብለዋል። ወላጆች ልጆች ወላጆቻቸውን የሚጠይቁበት፣ በውጭም በውስጥም ያሉ ሁሉ ተጠራርተው ልጆቻቸውን ይዘው ወደ ሀገር ቤት ገብተው አብረው በምርቃት ጀምረው በውራቴ ጀምረው እንደ ቅድሙ
የፍቅር ችቦ ለኩሰው የሚለያዩበት የዓመቱ ገጸ በረከት ነው። ዘመድ አዝማድ ካለበት የሚሰባሰብበት እህትና ወንድም ኢትዮጵያውያን ጭምር የበዓሉ ታዳሚ እንደሚሆኑበት የባህል ውርስ ጭምር የሚደረግበት ኢትዮጵያዊነት የሚጎላበት በዓል መሆኑን ነው የጉራጌ የሃይማኖት አባቶችና የሀገር ሽማግሌዎች የሚናገሩት። እንግዲህ ዘመድ አዝማድ ይመጣል ብያለሁ። ጉራጌ ብቻ አይደለም እኮ የሚመጣው በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ያው ጉራጌ ማለት ያው እንደ ጨው ነው፣ ሁሉም ቦታ ላይ ያለ ታውቃላችሁ። ባለበት ቦታ ላይ ደግሞ ከማህበረሰቡ ጋር ተዋዶ ተዛምዶ ተጋምዶ ተፋቅሮ ስለሚኖር ያን እንግዳ ይዞ ይመጣል። ይሄን ባህል ደግሞ ምን ያደርጋል? እንዲወራረስ ያደርጋል። ስለዚህ ይሄ የፍቅር በዓል ነው፣ የአንድነት በዓል። በግል ብቻ አይደለም፣ አካባቢው ህብረተሰብ በጠቅላላውን ነው በአንድነት ነው የሚያከብረው። መስቀሉ ሁላችንም ይሰበስበናል፣ በፍቅር ያገናኘናል፣ በእውነት ያስተሳስረናል፣ በሰላም ያጣምረናል። የተጣሉት እንዲታረቁ ያደርጋል፣ የተራራቁት እንዲቀራረቡ ያደርጋል፣ ልዩነትን ያጠፋል። ዛሬ ለምሳሌ አይተሃል፣ ሀላባ አለ፣ ማረቆ አለ፣ ስልጤ አለ፣ ቀቤና አለ፣ ሀዲያ አለ፣ ሁሉም ብሔር ብሔረሰብ አለ። በቃ ይሄ ባህላችን የጋራ ባህላችን ስለሆነ የጋራ የምንተሳሰርበት፣ አንድ የምንሆንበት፣ የምንፋቀርበት፣ የምንዋደድበት፣ ኢትዮጵያዊነትን የምንሰብክበት ስለሆነ ይሄ በዘር በጎሳ በሃይማኖት በምናም በቀለም የሚለካ የሚደመር ሳይሆን ህብረ ብሔራዊ አንድነት የሚገለጽበት መስቀል በዓል። ጉራጌም ማለት ደግሞ እንግዲህ በሄደበት ሁሉ አገሩ ነው ጉራጌ የትም ቦታ አገሩ ነው እና ስለዚህ በዚህ መልክ ነው የሚመለከው ማለት ነው። ኢትዮጵያና ቻይና የቴክኖሎጂ ትብብርን ማጠናከር የሚያስችል ስምምነትን ተፈራርመዋል። ኢትዮጵያና ቻይና የቴክኖሎጂ ዘርፍን ትብብርን ማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገልጿል። የስምምነት ፊርማውን የኢኖቬሽንና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላና የቻይናው ኢኖቬሽን ቴክኖሎጂ ሚኒስተር ሊ ሊጂያንጋን ፈርመውታል። የኢኖቬሽን ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ እንደገለጹት የስምምነቱ ዋና ዓላማ በቴክኖሎጂ ዘርፍ ትብብርን ማጠናከር፣ በዲጂታል ኢኖቬሽን ልማት ዘላቂን ማበረታታትና ቴክኖሎጂን በሁሉም ዘርፍ የመጠቀም ባህል ማሳደግ ነው። ኢትዮጵያ ዲጂታል ኢንፎርሜሽንን ማሳደግ ሀገራዊ ግዴታ መሆኑን ገልጸዋል። ለዚህም ስኬታማነት ደግሞ አጋርነትን ማጠናከር ወሳኝ ነው ብለውታል። ዛሬ የተፈረመው የመግባቢያ ስምምነት በሳይንስና ቴክኖሎጂ የእውቀት ሽግግርና የልማት ልውውጥ ለማድረግ ጉልህ ሚና እንዳለውም ገልጸዋል። የቻይናው ኢኖቬሽን ቴክኖሎጂ ሚኒስቴር በበኩል ቸው እንደገለጹት በዛሬው ስምምነት የሁለቱ ሀገራት የቴክኖሎጂ ትብብርና የዲጂታል ሽግግር ለማሳካት የላቀ ሚና አለው ብለውታል። ቻይና ከኢትዮጵያ ጋር በሳይንስና ቴክኖሎጂ ዘርፍ ያላትን ትብብር ይበልጥ አጠናክራ እንደምትቀጥልም ተናግረዋል። ኢሰማኮ በኦሮሚያ ክልል ተጠርጥረው በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራሪያና ድብደባ እንደሚፈጸምባቸው ገለጸ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራሪያና ድብደባ መፈጸሙን በፖሊስ ጣቢያና መደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላትን የሚታሰሩ መሆኑን፣ በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን ወቅታዊ ሁኔታ በሚል አስሮ ማቆየት ተግባር መኖሩንም ገልጿል። በተጨማሪ በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ውሳኔ መታሰራቸውን፣ ከአካባቢው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውንና ገዝተው ለመጠቀም ምግብ ቤቶች በአቅራቢያው አለመኖሩ በተግዳሮትነት ጠቅሷል። እንዲሁም ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑ፣ ወደ ሕክምና መስጫ ማዕከል ለመሄድም ለአጃቢ ፖሊስ ከ500 ብር እስከ 1000 ብር እንዲከፍሉ መገደዳቸው አሳሳቢ ጉዳይ ነው ብሎታል። ኮሚሽኑ ክትትል በተደረገባቸው ፖሊስ ጣቢያዎች ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የሚፈጸም መሆኑንም ገልጿል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው
መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች ማክሰኞ ነሐሴ 28 ቀን 2017 ዓ.ም ታትመው በወጡት ሪፖርተርና አዲስ ዘመን ጋዜጣዎች ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚን በሁለት ወንጀሎች ተከሰሱ። የቀድሞው የኤፍቢአይ ዳይሬክተር ጄምስ ከዚህ ቀደም ለኮንግረሱ የሰጡት ምስክርነት ተከትሎ በሁለት ወንጀሎች ክስ ቀርቦባቸዋል። የፕሬዝዳንት ዶናልድ ትራምፕ ተቺ የሆኑት ኬም እንደ አውሮፓውያን አቆጣጠር በ2020 መስከረም ወር ላይ ሚስጥራዊ መረጃ ለሚዲያ ተላልፎ እንዲሰጥ ፈቅደዋል ተብለው ለቀረበላቸው ጥያቄ ለኮንግረሱ በሰጡት ምስክርነት ላይ ዋሽተዋል ተብሏል። ለቀረበባቸው ክስ ምላሽ የሰጡት ኬም ነፃ ሰው ነኝ በማለት በፌዴራል የፍትህ ስርዓቱ ላይ ከፍተኛ እምነት አለኝም ብለዋል። የኬም ክስ የተመሰረተው ትራምፕ የጠቅላይ አቃቢ ሕግ ፖምባንዴ የፖለቲካ ተቀናቃኛቸውን ኬምን ጨምሮ አጥብቀው እንዲመረመሩ ከጠየቁ በኋላ ነው። ክሱን የያዙት የቨርጂኒያ አቃቢ ሕግ የሆኑት ሊንዲ ሃኒጋን ሲሆኑ ከዚህ ቀደም የትራምፕ የግል ጠበቃ ነበሩ። የአሜሪካ ጠቅላይ አቃቢ ሕግ በመግለጫው ላይ ክሱ ይህ የፍትሐ ብሔር በሕግ የተሰጣቸውን ስልጣን አላግባብ የሚጠቀሙና የአሜሪካን ሕዝብን የሚያሳስቱ ተጠያቂ ለማድረግ ዝግጁ ነው ብለውታል። ጥፋተኛ ሆነው ከተገኙ እስከ 5 ዓመት የሚደርስ እስራት ይጠብቃቸዋልም ተብሏል። በመጨረሻም እስራኤል በሁቲዎች ላይ ከባድ የአየር ጥቃት መፈጸሟ ተገለጸ። ሁቲ በበኩሉ ጥቃቱ አሰቃቂ ወንጀል ነው ሲል ኮንኖታል። የእስራኤል መከላከያ ኃይል እንደገለጸው በየመን መዲና በሚገኙ የሁቲ የደህንነትና የስለላ አገልግሎቶችና የጦር ኃይል ተቋም ላይ ከባድ የአየር ጥቃት ፈጽማለች። በሁቲ የሚመራው የጤና ሚኒስቴር እስራኤል ጥቃት አሰቃቂ ወንጀል በማለት ኮንኖታል። የሲቪል ተቋማትና የመኖሪያ ህንፃዎች መመታታቸውንና የ8 ሰዎች ህይወት ማለፉንም አስታውቋል። ጥቃቱ የተፈጸመው ሁቲዎች በእስራኤል የቀይ ባህር ሪዞርት በፈጸሙት የድሮን ጥቃት 22 ሰዎች መቁሰላቸውን ተከትሎ ነው። በተባበሩት መንግስታት ድርጅት ስብሰባ ላይ የእኛን እውነት እናገራለሁ ያሉት ጠቅላይ ሚኒስትር ኔታንያሁ አሸባሪዎችን እንቀጣለን ሲሉም ተደምጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ውይይትና በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ለማድረግ ወደ አሜሪካ ሲያቀኑ እንደተናገሩት ለፍልስጤም መንግስት እውቅና የሰጡ መሪዎችን አውግዘዋል። ነፍሰ ገዳዮች፣ አስገድዶ ደፋሪዎችና ህጻናትን የሚጎዱ እያዩ እውቅናን የሚሰጡ መሪዎችን አወግዛለሁ፣ ይህም አይሆንም ብለዋል። ጠቅላላ ጉባኤው ለዓለም አቀፉ ማህበረሰብ በቪዲዮ መልእክት እንዲያደርሱም አብላጫ ድምጽ ወስኗል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን እስካሁኑን ይመስሉ ነበር። ከዜናዎቹ ጋር ኤልዳና ታደሰ አብሬያችሁ ቆይታ አደረኩኝ። መልካም ምሽት።